እናት ሀገር ፖርቹጋል የመጀመሪያ የወዳጅነት ጨዋታዋን 2-1 ማሸነፍ ችላለች ማለት ነው። ብሩኖ ሚጌል ፈርናንዴሽ አሲስቱን ትቶ ጎል ወደ ማስቆጠሩ ተመልሷል ማለት ነው። የሚገርም ጎል ነው ያስቆጠረው ዛሬ ንጉስ ክርስቲያኖ ሮናልዶ እስከ ረፍት ተጫውቷል ማለት ነው። የሚገርም ፐርፎርማንስ ነው ያሳየው። ጎል ሁላ አስቆጥሮ ኦፍሳይድ ተብሎበታል ማለት ነው። የሚገርማችሁ አልናስር ላይ ከነበረው ፐርፎርማንሱ አሁን ደግሞ በጣም ተሻሽሏል። ራሱን አፕዴት አድርጎ ወጣቱ ነው አልብራዘር ባለፈው እንትን ጋር ተለቆመና አይታችሁታል። አፍሪካ ምናምን እያስቆጠረ ትሬኒንግ ጋር እሱም ፐርፎርማንስ ነው ዛሬ ያሳየን። ንጉሱም ተመልሷል። ብሩኖ ሚጌል ፈርናንዴሽም አለ። ዛሬ ያው ያለ ፒኤስጂ ተጫዋቾች ነው ፖርቹጋል የተጫወተች ማለት ነው። ሁሉም የፒኤስጂ ተጫዋቾች ትሬኒንግ ስላልሰሩ ይመስለኛል ከደጋፊ ጋር ተቀምጠው ነው ሲያዩ የነበረ ማለት ነው። እነ ቪቲኒያ፣ ጆ ኔቬዝ፣ እነ ኑኖ ሜንዴዝ፣ እነ ጎንዛሎ ራሞስ ምናምን የመሳሰሉ ተጫዋቾች እንግዲህ ከተመልካች ጋር ነው ቁጭ ብለው ያዩ። ያልተጫወቱም ጨዋታውን በቤንች ማለት ይቻላል። ዛሬ ፖርቹጋል ጨዋታዋን ያደረገች ማለት ነው። ወደ 70-30 ነው ፖዚሽን። ፖርቹጋል ብቻ ናት የተጫወተች ጨዋታውን ማለት ነው። አሪፍ ጨዋታ ነበረ። ይመቻችሁ። ብሩኖ ግን ቆይ አንተም ከአንድ እንትን የተወለድከው እኔ እኮ 50 ተቦታት ነው እኮ የወለዱ መስሎኝ እኮ እንጂ ለብሩኖ ለሮናልዶ ያደረገው አሲስት ቢሻርም ስለ ጎል አላወራም። ሐራም ነው፣ እንደዚህ አይነት ጎል ሐራም ነው ብያለሁ። በቃ አደራ እንግዲህ አማና ላንተ ሰጥቻለሁ። ወርልድ ካፑን አማና ላንተ ሰጥቻለሁ። ያራፋኤል የተባለ ደግሞ ከመነዛሪ ደግሞ አንጭላዳ ካንተ ጋር ንግግር የለኝም። እሺ የምትጨማለቅበት የተጨማለቃለህ ሸርሜዳ። እናት ሀገር ፖርቹጋል ትናንትና በተካሄደው ጨዋታ 2-1 ቺሊ ማሸነፍ ችላለች። በፊፋ ራንኪንግ ፖርቹጋል 5ኛ፣ ቺሊ 54ኛ ደረጃ ላይ ያለች ሀገር ነች። ምን ታዘብን ከዚህ ጨዋታ የሚለውን ነገር እንመለከታለን። ፖርቹጋል አሁንም ቢሆን በጣም የአጥቂ ችግር እንዳለባት ያመላክታል። በወዳጅነት ጨዋታ እንኳን ጎል የሚያገባላት ሰው በጣም አስቸጋሪ ነው። በሚድፊልዱ አትታማም፣ ጥሩ ነው። እንደውም ማንን የቱ ጋር ላሰልፍ የሚለው ነገር ጭንቀትን የሚፈጥር ይመስለኛል። ጃኦ ኔቬዝ፣ ቪቲኒያ፣ ብሩኖ ፈርናንዴዝ፣ በርናንዶ ሲልቫ የሚገራርሙ ሚድፊልደሮች አሏት። ነገር ግን አጥቂ ላይ ስንመለከት ዘንድሮ በኤሲ ሚላን ቤት ምንም አይነት ጥሩ ፐርፎርማንስ ያላሳለፈውን ራፋኤል ሊዮ እንመለከታለን። የ41 ዓመቱን ክርስቲያኖ ሮናልዶ 9 ቁጥር ቦታ ላይ የምታጫውተው። በዛ በኩል ደግሞ እንደውም የክንፍ ተጫዋች ያው ፔድሮ ኔቶ ቼልሲ ቤት ጥሩ ነገር አላሳለፈም በሚለው ነው መሰለኝ በርናንዶ ሲልቫን ነው ኮቹ እያጫወተ የሚገኘውና ምን ያህል ያጥቂ ችግር እንዳለ እያየን እንገኛለን። እስቲ እንዴት አድጋ ነው የምታሳካው ይህን ዓለም ዋንጫ የሚለው በጣም አስገራሚ ነው። በእርግጥ ንጉሱ ትላንት ጎል አግብቶ ነበረ፣ በኦፍሳይድ ተሽሮበት ነው። ብሩኖ ፈርናንዴዝ አሁንም ያው ለሀገሩም ለክለቡም ምን ያህል ትልቅ ተጫዋች እንደሆነ እያስመሰከረ ይገኛል። ኮፒ ሊንክ፣ ሼር፣ ሪፖስት መደረጉ እንዳይረሳ። የዓለም ዋንጫው ሲጀምር ደግሞ ምን ያህል እንደተዘጋጀች እናያለን። አመሰግናለሁ። እንግዲህ ጨዋታው 2-1 በፖርቹጋል አሸናፊነት ተጠናቋል። አሪፍ እንቅስቃሴ አይተናል። ለኔ ማን ኦፍ ዘ ማች የነበረው ሩበን ዲያሽ ነው። ሩበን ዲያሽ እንደዚህ ይችላል እንዴ? ሚገርም አቋም ነው ያሳየው። ሰከንድ ሃፍ ላይ በጣም ብዙ ተጫዋቾች የተቀየረው። ጨዋታውን የጨረሱት ብሩኖ ፈርናንዴዝ እና ጆዋ ካንሴሎ ብቻ ናቸው። ሮናልዶ፣ በርናርዶ ሲልቫ እንዳለ ነው የተቀየሩት። በረኛም ሳይቀር ተቀይሯል። ጎሎቹን ያስቆጠሩት ጎንካሎ ጎዴሽ እና ብሩኖ ፈርናንዴዝ ናቸው። ጎንካሎ ጎዴሽ ሲያገባ ሩበን ኔቬስ የሚገርም አሲስት አድርጎለታል። ብሩኖ ሲያገባ ደግሞ ኮንሴሳኦ አሪፍ አሲስት አድርጎለታል። እሱም አሪፍም እንኳን አይባልም ወርቆ የሰጠው። ብሩኖ ግን የሚገርም ጎል አግብቷል። አዲስ ሴሌብሬሽን ማሳይቷል። እሷን ሴሌብሬሽን ዓለም ዋንጫ ላይ እንጠብቃለን። ኮንሴሳኦ ብዙ ምርጥ አልነበረም፣ እንደጠበቅኩት አልነበረም። ስለዚህ ባለፈው ያወጣው አስተላለፍ ላይ አሁን ባስወጣው ደስ ይለኛል። በሱ ቦታ ጆ ፌሊክስ ኦር ሊያው መግባት አለባቸው ግዴታ። አልሆነም፣ ኮንሴሳኦ እንደጠበቅኩት አልሆነም። ቀጣይ እነ ኑኖ ሜንዴሽ፣ እነ ሩበን፣ እነ ቪቲኒያ፣ ጆ ኔቬስ ሲመለሱ ደግሞ ምን ይዘውልን ይመጣሉ የሚለው እናያለን። አሪፍ ጨዋታ ነበር፣ ምንም አይልም።